ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰላም እንደምን ቆያችሁን? ውድ የሊቃናት ሚዲያ ቤተሰቦቻችን አሜን። የእግዚአብሔር ስሙ ከዘላለም እስከ ዘላለም የከበረ የተመሰገነ ይሁን። በዚህ ቪዲዮ ይዘንላችሁ የቀረብነው ታኅሳስ 18 የሚነበብ ስንክሳር ሲሆን ለዚህ ቁም ነገር አዘል ቻናል አዲስ የሆናችሁ እህት ወንድሞቻችንም ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ከወዲሁ የአክብሮት ግብዣችንን አቀረብን። ወደ ቪዲዮ እንሂድ። መልካም ጊዜ። የአባ ሰላማ መታሰቢያ። ታኅሳስ 18 በዚች ቀን የከበረና የተመሰገነ ብርሃንን የገለጠ የአባ ሰላማ መታሰቢያው ነው። እርሱ የኢትዮጵያ ብርሃን ነውና ዜናው ግን ሐምሌ 26 ተጽፏል። ለእግዚአብሔርም ምስጋና ይሁነን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ፍልሰቱ ለቅዱስ ቲቶ ሐዋርያ። በዚችም ቀን የሐዋርያው ቅዱስ ጳውሎስ ደቀ መዝሙር የቲቶ ሥጋ አቅራጥ ከሚባል አገር ወደ ቆስጠንጠንያ ከተማ የፈለሰበት መታሰቢያ ሆነ። ይህም እንዲህ ነው። ታላቁ ጻድቅ ቆስጠንጢኖስ በእግዚአብሔር ፈቃድ በነገሰ ጊዜ ስለ አብያተ ክርስቲያናት ሥራ አስቦ በሚገዛቸው አገሮች ሁሉ ሰርቶ በመልካም ጌጥ አስጌጣቸው። በዕንቁዎችና በከበሩ ድንጋዮችም ይልቁንም በቆስጠንጠንያ ከተማ እርሷ መናገሻ ከተማው ናትና የሐዋርያትንም ሥጋቸው ከሁሉ ቦታ ከከበሩ ሰማዕታትም ብዙውን ሰበሰበ። ስለ ሐዋርያው ቅዱስ ቲቶ ሥጋ አቅራጥ በሚባል አገር እንዳለ በሰማ ጊዜ የካህናትን አለቆች ከብዙ ገንዘብ ጋር ላካቸው። እነርሱም የቅዱስ ቲቶን ሥጋ በታላቅ ክብር ተሸክመው ወደ ቆስጠንጠንያ ከተማ ደረሱት። ንጉሥም ያማረች ቤተ ክርስቲያንን ሠራለት። ሥጋውንም ከከበረ ድንጋይ በተሠራ ሳጥን ውስጥ አኖሩ። እግዚአብሔርም ታላላቅ አስደናቂዎች ተአምራትን ከሥጋው ገለጠ። ከእብነ በረድ የተሠራ ሥጋው ያለበት ሳጥን በተሸከሙ ጊዜ ከአንድ ሰው ላይ ወድቆ እግሩን ቀጥቅጦ ሰበረው። እርሱም ከቅዱስ ቲቶ ስዕል ፊት ካለው የመብራት ቅባት የተሰበረ እግሩን ቀብቶ ሲያመው እየጮኸ አሰረው። ወደ ቤቱም መሄድ ባልቻለ ጊዜ የቅዱስ ቲቶ ሥጋ ሳጥን ባለበት በዚያ አደረ። በማግስቱም አይቶ በውስጡ መድኃኒት ሊያደርግ እግሩን በፈታ ጊዜ ከቶ ምንም ሕማም እንዳላገኘው እንደ ሁለተኛው ደህና ሆኖ አገኘው። ግን የደም ምልክት አለ። ይህን ድንቅ ሥራ ያዩ እጅግ አደነቁ፣ እግዚአብሔርንም አመሰገኑት። እርሱም የዳነው ፈጽሞ እያመሰገነ ወደ ቤቱ ገባ። ለእግዚአብሔርም ምስጋና ይሁን፣ እኛንም በሐዋርያው ቅዱስ ቲቶ ጸሎት ይማረን እስከ ዘላለሙ ድረስ አሜን። የኢርቅላና የቀሲስ ፊሊሞና መታሰቢያ። በዚችም ቀን የኢርቅላና በሰማዕትነት የሞተ በብሕትውና የሚኖር የቀሲስ ፊሊሞና የዕረፍታቸው መታሰቢያ ሆነ። በረከታቸውም ከእኛ ጋር ትኑር፣ ለእግዚአብሔር ምስጋና ይሁን አሜን። የፍርክዮን የኢልኮዩን የበሳንቅስ የዮናስ የባልንጀሮቻቸው መታሰቢያ። በዚችም ቀን የፍርክዮን የኢልኮዮን የበሳንቅስ የዮናስ የባልንጀሮቻቸው ሰማዕታት መታሰቢያቸው የአርሲስ የዳስያ የዲሞኒም የሥጋቸው ፍልሰት ሆነ። በረከታቸውም ከእኛ ጋር ትኖር ለዘላለሙ አሜን። ፍልሰቱ ለቅዱስ ቶማስ ሐዋርያ። በዚችም ቀን የቅዱስ ሐዋርያ ቶማስ የሥጋው ፍልሰት መታሰቢያ ሆነ። ከሥጋው አስደናቂዎች የሆኑ ብዙ ተአምራት በተገለጡ ጊዜ ቤተ ክርስቲያን ሰሩለት፣ ሥጋውንም በውስጡ አኖሩ። በረከቱም ከእኛ ጋር ትኖር፣ ለእግዚአብሔርም ምስጋና ይሁን ለዘላለሙ አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼም መች ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን ታኅሳስ 18 የሚነበብ ስንክሳር ወደ እናንተ አቀረብን። ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ